በጣም አስደንጋጭ ዜና ፌስቡክ ላይ ተመልክቻለሁ። ደሳለኝን ታውቁታላችሁ። እኔም በሱ ዩቲዩብ ቻናል ላይ ቀርብ ያውቃለሁ። የመንግስት የቅርብ ሰው ነው። አብዛኛው መረጃዎቹ ከመንግስት አካባቢ የሚሰጡ ያው የሚያወራቸው ነገሮች ወታደራዊ ምንጮች አሉኝ በማለት ነው። እና አሁን listen to this ተመስገን ጥሩነህ የፍድሪ ምክትል ጠቅላይ ሚኒስትር ነው። ከፋኖ ጋርና ከህወሓት ጋር ነው እየተጠረጠረ ያለው። this is serious allegation። እኔ እንደ አንድ ተራ ቲክቶከር ወይም ዩቲዩበር ምናምን አይደለም ወስደው ምንድነው ሶርሱ? ከዚህ በፊት ምን አይነት ትራክ ሪከርድ አለው ይሄ ልጅ? እያንዳንዷን የወታደራዊ ሰበር ዜና የሚዘረዝር ልጅ ነው። ወታደራዊ ምንጮች ለሱ ነው መረጃ የሚሰጡት። እና something big is happening። አንደኛ በአማራ ክልል ላይ ሲሪየስ ስታፍ የተከናወነ ነው ማለት ነው። ሁለተኛ ደግሞ ምክትል ጠቅላይ ሚኒስትርን ከሸማቂ ኃይል ጋር መጠርጠር ከወታደራዊ አካባቢ የመጣ ዜና አድርገን ወስዱ። ምክንያቱም ከዚህ በፊት ካለው ትራክ ሪከርድ ተነስቼ ይሄ ከሆነ ዊዳን። ሌላው ደግሞ ምንድነው የሚያሳያችሁ መሰላችሁ? በመንግስታችን ውስጥ በዚህ በብልጽግና መንግስት ውስጥ የዲስፕሊን ችግር እንዳለ ነው የምትረዱት። ምን አይነት ዲስፕሊን ችግር? ምክትል ጠቅላይ ሚኒስትር የመሰለ ሰው ስትጠረጥረው እንደዚህ በአደባባይ በፌስቡክ እና የምታደርገውን አይደለም። ልጠረጥረው ትችላለህ። ምስጢር ነው የሚሆነው። ዜና መንገድ ከፈለግ አንዳንድ የመንግስት ባለስልጣናት እጃቸው አለበት ልትል ትችላለህ። you can't go too far። ምክትል ጠቅላይ ሚኒስትርን የመሰለ ነገር የኢትዮጵያን መከላከያ ሰራዊት እየወጋ ነው ብለህ አሊጌሽን ይዘህ ከመጣ you have to explain this። ስለዚህ ሲሪየስ ችግር ውስጥ ነው ያለነው። እኔ ፐርሰናሊ ኢትዮጵያ ውስጥ ያለውን ጦርነት ምንጩን አውቀዋለሁ። ምንድነው ምክንያቱ? ፕሪቶሪያ ስምምነት ነው። እንዴት ነው የሚፈታው? ፕሪቶሪያ ስምምነትን በማፍረስ within a week የአማራ ችግር መፍታት ይቻላል። it's all about Pretoria። የአማራ ውስጥ ያለው የትጥቅ እንቅስቃሴ በሰላማዊ መንገድ መፈታት ይችላል ብዬ የማምን ሰው ነኝ። ፋኖን ወደዚህ የወሰደው ቤዚክ ጥያቄው እንደሆነ አውቀዋለሁ። እና የአማራ ወጣት በፍጹም ጸረ ኢትዮጵያ ሆኖ ከግብፅና ከህወሓት ጋር የሚያሰልፍበት ምክንያት የለም። መሰለፍም አይፈልግም። ተሰልፎም አያውቅ። ገፍተነው እዛ ጫፍ ካላደረስን መስተቀር I don't want to imagine የአማራ ህዝብ ቲፒኤልኤፍ እና ሻዕቢያ ጋር ተሰልፎ ማየት። እኔ የቲፒኤልኤፍ ጥላቻ ከምን የመነጨ ነው? ኢትዮጵያን የማፍረስ ፕላን ስላለው ነው። ይሄን እኮ ቢደብቁ አያውቅም እኮ ቲፒኤልኤፍ። በተግባርም በስራም በቃልም በጽሁፍም ያሳየን ነገር ነው እንጂ እኔ ከቲፒኤልኤፍ ጋር የተለየ ነገር ምንድን ነው ያለኝ? ለእኔ ምንስ ሰጥቶ ያውቃል? ምንስ ከእኔ ወስዶ ያውቃል? እሱ በመቃወምስ ምን አግኝቼ ያውቃለሁ? ባለመቃወምስ ምን አጥቼ ያውቃለሁ? ኢትዮጵያን ለማፍረስ ስለምፈልግ ብቻ ነው። አማራ ክልል ያለው ግን ኢትዮጵያን ለማፍረስ ፍላጎት አለው ብዬ ማሰብ አልፈልግም። እናንተ ግን እንደዚህ ካሰባችሁ የብልጽግና ሰዎች ምክትል ጠቅላይ ሚኒስትሩን በዚህ ደረጃ ማማት ከጀመራችሁ ኢትስ ሲሪየስ ስታፍ። ፌደራላዊ ዲሞክራሲያዊ ሪፐብሊክ አደጋ ላይ ነው ማለት ነው። በዚህ ደረጃ ከሆንን ኢትዮጵያ ውስጥ ተወልደን አድገን ጥርሳችንን በኢትዮጵያ ፖለቲካ የነቀልን ሰዎች ከዚህ በላይ በጥልቅ መሄድ አንፈልግም። መንግስት ግን ይህንን ጉዳይ እውነትም ቢሆን በዚህ ደረጃ መረጃ መውጣት የለበትም። አገሪቱን ሉዓላዊነት አደጋ ላይ የምጥል አሊጌሽን ነው። this is very bad።